ይሰማል እንዴት ነሽ? አይሰማም? ይሰማል ይሰማል። ደህና ነሽ ወይ? አለን እሺ ደህና ነኝ፣ ፈጣሪ ይመስገን። ብዙ ጊዜ እከታተላለሁኝ። ይሄ በስመ አብ ሲያስፈራ ማዚ ይቻላል። ያለሽ እሺ፣ ዝግጁ ነሽ? እሺ፣ የምለውን ቃል አብረሽኝ በይ። እሺ፣ አሽሀዱ አሽሀዱ አላ አላ ኢላሃ ኢላሃ ኢለላህ ኢለላህ ወአሽሀዱ ወአሽሀዱ አነ ሙሐመደን አነ ሙሐመደን ረሱሉላህ። ረሱሉላህ። ተክቢር ማሻአላህ። እዚህ በኋላ ሙስሊም ሆነሻል። መሰረት አሁን ያልሽው ቃል የሸሃዳ ቃል የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንድ አላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመደን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሻል። አላህ ምስጋና ይገባው። አንድ ሰው ኢስላም ሲሆን የነቢያትን መንገድ እየተከተለ ነው። ኢስላም ብሎ ማለት ለዚያ ለአንድ አምላክ ብቻ ነቢያቶች ሁሉ እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ ዮሴፍ፣ እነ ሙሴ፣ እነ ዳዊት፣ እነ ሰለሞን እነዚህ ሁሉ ሲገዙትና ሲያመልኩት የነበረውን አንዱን አምላክ መገዛት ማለት ነው። እና ያ ነው። ሻወር መውሰድ አለብሽ። አንድ ሰው እስልምናን ሲቀበል ሻወር እንዲወስድ ታዟል። ከዚያ ስለ ውዱ አደራረግና ስለ ሶላት አሰጋገድ በመማር ሶላቱን ይጀምራል ማለት ነው። ሸሃዳ መቀበል እፈልጋለሁ፣ ግን ውስጤንም ከሚረብሹት መጀመሪያ ላይ አንድ ሶስት ጥያቄዎች አለኝ። እነሱ ልጠይቅና መልሰህልኝ ክብሩ ከተገባኝ ብቀበል ደስ ይለኛል። እሺ። ሌላው እንዳነበብኩት እኔ ባለሁበት የኦርቶዶክስ እምነት እናታችን ቅድስት ድንግል ማርያም የኢየሱስ ክርስቶስ እናት ትባላለች። ኢየሱስ ክርስቶስን በድንግልና የመውለድ ሀቅ ማንንም የማያሻማ ቢሆንም ካጠፋው ይቅርታና የእኔ ጥያቄ ፈጣሪ በፍጡሩ የመፈጠሩ ሚስጥር ምክንያት ምን ይሆን ነው። ይህን በእርግጥ አንተን መጠየቅ ያሳፍራል፣ ይቅርታ። ሌላው ከዚሁ በተያያዘ በእስልምና ደግሞ ካልተሳት ቅዱሱ ቁርአን ማርያምን የኢየሱስ ወይም የኢሳ እናት ነች ይላታል። እሱም በእስልምና እንደ ነቢይ ይቆጠራል መሰለኝ። እናም ጥያቄ አንድ ኢየሱስ እናንተ ጋር ነብይ እኛ ጋር ፈጣሪ እንዴት ሊሆን ቻለ የሚል ነው። የመጨረሻና ከዚሁ በተያያዘ ደግሞ ኢየሱስን በእስልምና መወለድ ሳነብ ኢንተርኔት ላይ እንደ ተአምር ይቆጠራል፣ ማርያምን በዚህ ተአምር ውስጥ ቁልፍ ሚና አላት ይላል። ይህ ተአምርና ሚና የተባለው የእናታችን ማርያም ኢየሱስን በድንግልናና በመውለድ ችሎታዋ ብቻ ነው ወይስ በኢየሱስ መወለድ የቅዱሱ አላህ ፍቃርና ጠቢብነትን ማሳያ ስለሆነ ነው ወይስ ሌላ መልእክት አለው የሚል ነው። በጣም ጥሩ። አዎ ድንግል ማርያም በድንግልናዋ ማንም ወንድ ሳይነካት፣ ልብ በሉ ሳይገናኛት ብቻ አይደለም፣ አንድ ባዕድ ወንድ እንኳን እንዲህ አድርጎ ነክቷት የማታውቅ እንደሆነች ተነግሯል በቁርአን ላይ። ወለም የምሰስኒ በሸር አለች፣ ወንድ ያልነካኝ ስሆን የምትለውን ቃሏን አላህ አረጋግጦ አስፍሮላታል። ማንም ወንድ አልነካትም። በዚህ ማንም ወንድ ሳይነካት በድንግልናዋ ሳለች አምላክ አላህ ሱብሓነሁ ወተዓላ ተአምራዊ በሆነ መንገድ ያለ ወንድ ግንኙነት ከእርሷ ልጅን ፈጥሯል። ይህንን ምክንያቱንም ጠይቃ ነበር። ለምንድን ነው የሚለውን መልአኩ ገብርኤል መጥቶ ይህን በነገራት ጊዜ ጠየቀችው። ወሊነጀዐለሁ አያ፣ አምላክሽ አላህ ይህን ከአንቺ የማደርገው ተአምርን ላደርግ ዘንድ ነው ብሎሻል።
ተአምር ማለት እስከዛሬ ሲደረጉ ከነበሩ ነገራቶች ወጣ ያለ በተለምዶ የማይታወቅ ያንን ጥሶ የመጣ ማለት ነው። ከዚህ በፊት ያለ ወንድ ከሴት ብቻ የተፈጠራለው የለም ነበር ከእርሷ በፊት ወጣችኋል አይደል? ነገር ግን ከእርሷ ይሄን ነገር አምላክ አላህ Subhanahu Wa Ta'ala በማድረግ ለካ አምላክ ያለ ወንድ ግንኙነት ከሴትም መፍጠር ይችላል ማለት ነው የሚለውን የአምላክ ኃይል ሙሉ እንደሆነ ሰዎች ይረዱ ዘንድ ለማድረግ ያደረገው ጥበቡ ነው። መልአኩ ገብርኤልን ጠይቃ እሷ ይሄንን ብሏታል። ወሊነጅዐለሁ አያ ተአምረኛነቱ ከሁለቱም በኩል ነው። የተአምሩ ባለቤት ማን ነው? ይሄን ነው እንድታስተውል የምፈልገው። ያ አንዱ አምላክ ነው። የመሲሁም አይደለም የማርያምም አይደለም። የእነርሱ አስተዋጽኦ አለበት ወይ የለበትም? አድራጊው ሁሉን ነገር ሰሪው ያ እርሱ ነው። ገብታችኋል አይደለ? ሁለቱንም ግን ተአምር አደረጋቸው። አላህ Subhanahu Wa Ta'ala ሁለቱም ተአምር እንደሆነ ይገልጻል። ሁለቱም ተአምር እንደሆነ አላህ ይገልጻል። ከሱም አንፃር ተአምር ነው፣ ከሷም አንፃር ተአምር ነው። ወለቲ አሕሰነት ፈርጀሃ ፈነፈኽና ፊሃ ሚን ሩሒና ወጀዐልናሃ ወብነሃ አየተን ሊልዓለሚን ይላል። እርሷንም ልጇንም ለዓለማት ድንቅ ተአምር አደረግኳቸው ይላል አላህ። እርሷንም ልጇንም ተአምር አደረግኳቸው። የእርሷም ተአምር ነው ያለ ወንድ ማንም ወንድ ሳይገናኛት የወለደች ሴት ያቻትና ተብላ ትገለጻለች አይደለ? ተአምር ነች። እርሱም ተአምር ነው ያለ አባት ከእናት ብቻ የተፈጠረ የተገኘ በማለት ይሄም ለእርሱም ተአምር ነው። ገብታችኋል አይደለ? አምላክ በእነርሱ ላይ ድንቅ ስራውን ተአምሩን አሳይቷል። አዎ ተአምር ናቸው። ገብታችኋል አይደል? የዚህ ግን ባለቤቱ ማን ነው? ያ አንዱ አምላክ ያንን አንዱን አምላክ ነው ልንደነቅበት የሚገባው። ያንን አንዱን አምላክ ነው በዚህ ነገር ላይ ልንገረምበት የሚገባው። ገብታችኋል አይደለ? ያ ነው። ስለዚህ ክርስቶስ ለምንድን ነው ታዲያ ከተወለደስ በኋላ ወይ ከተፈጠረ በኋላ ምን ለመሆን ነው የሚለውንም ማርያም ጠይቃ ተመልሶላታል። ወራህመተን ሚና አላት። ቀጥሎ መልአኩ ገብርኤል ምን አላት? አምላክ ኢንሻአላህ ተአምር ላደርገውና ልክ እንዲሁ ደግሞ ከእኔ የሆነ እዝነት ሲሆን አለ። ለማን? ለእስራኤል ሰዎች። ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ከእኔ የሆነ እዝነት ናቸው ለዓለም ሰዎች ብሎ ይገልጻቸዋል። ነቢያቶች የአምላክ እዝነት ናቸው ለሰው ልጆች። አምላክ ሲያዝን ጊዜ ለሰዎች ከራሱ ጋር ሊያስተዋውቃቸው፣ ሊያስታርቃቸው፣ ሊመልሳቸው ሲፈልግ ነቢያትን ያስነሳና ይልካል። ያ ነቢይ ስለ አምላክ ማንነት ሲናገር እነዚያ ሰዎች ሲያውቁና አምላክን ሲገዙ ሲያውቁ ጊዜ ዛኔ ከእርሱ ጋር ህብረት ይፈጥራሉ ማለት ነው። ገብታችኋል አይደለ? ስለዚህ አምላክ አላህ Subhanahu Wa Ta'ala መልእክተኛ አድርጎ ሊልከው ከእኔ የሆነ እዝነት የሚለውን በሌላ ቦታ ላይ አላህ ሲገልጸው ምን አለ? ስለ መሲሁ ሲነግራት ለማርያም ወረሱለን ኢላ በኒ እስራኤል አለ። ወደ እስራኤል ልጆች የምልከው መልእክተኛ አድርገዋለሁኝም አላት። ያችሁ ለእስራኤል ሰዎች የተላከ ነው። ለእስራኤል ሰዎች በቃ እንደ አርአያ ተደርጎ የተመረጠ ነው። አምላክ አላህ Subhanahu Wa Ta'ala ሌላ ቦታ ላይ በሱረቱ ዙኽሩፍ ላይ ሲናገር ምን ይላል? ኢን ሁወ ኢላ ዐብዱን አንዐምና ዐለይሂ ወጀዐልናሁ መሰለን ሊበኒ እስራኤል ይላል። እርሱ የማርያም ልጅ ጸጋዬን ከዋልኩባቸው መልእክተኞቼ መካከል ነው፣ አገልጋዮቼ መካከል ነው ካለ በኋላ ለእስራኤል ልጆችም ተምሳሌት አድርጌዋለሁ ይላል። እርሱ አዎ በጊዜው ለነበሩ ለእስራኤል ሰዎች መልእክተኛ ነበር፣ ተምሳሌት ነበር፣ ነቢይ ነበር። ለትውልዱ ስለ አምላክ ሰብኳል፣ ስለ አምላክ አስተምሯል፣ ማድረግ ያለበትን ሁሉ አድርገዋል። ይህ ነው በእርሱ በኩል አምላክ አላህ Subhanahu Wa Ta'ala እንዳልኳችሁ ድንቅ ተአምርን አሳይቷል ለሰዎች። ታችኋል። ሙታንን የማስነሳት ተአምር ተሰጥቷል። ማየት የተሳናቸውን አይናቸውን የመፈወስ ተአምር ተሰጥቷል። መስማት የተሳናቸውን እንዲሰሙ ተአምር ተሰጥቷል። ለምጽ ያለባቸውን ዝም ብሎ በመዳበስ ይፈውሳቸው ነበር። ቢስሚላህ በአላህ ስም ብሎ ይፈውሳቸዋል። ወዲያውም አይናቸው እያየ ይፈወሳሉ። መሲሁ ከደጋግ መልእክተኞች ነቢያቶች መካከል ነበር። አላህ በጣም በርካታ ተአምራትን ሰጥቶታል። ይሄ በቁርአን ላይ ይናገራል። በሱረቱል በቀራ ላይ ወለቀድ አተይና ሙሳ አልኪታበ ወቀፈይና ሚን ባዕዲሂ ቢሩሱል ወአተይና ዒሳ ብነ መርየም አልበይናት ይላል። የማርያምን ልጅ ዒሳንም በጣም በርካታ ተአምራትን ሰጥቶታል። ሌላኛው ምንድን ነው? መሲሁ ዒሳ ዓለይሂ ሰላም የሚደንቅ ተአምራቶችን ካደረጋቸው መካከል ከማ ዩርዋ ዛሊክ ይህ እንደተዘገበው መሲሁ ከዕለታት አንድ ቀን ከእስራኤል ወጣ ብሎ መሄድን አሰበ። ለመሆኑ ይሄ መሲሁ ያለበት መንገድ እውነት ነው ወይንስ ሐሰት ነው የሚለውን ለማረጋገጥ አንድ ሰው አብሮት ልከተልህ የምትሄድበት ቦታ ነው። ልከተልህ አለው። መሲሁ እሺ ተከተለኝ አለው። እሺ ተከተለኝ አለው። በጉዟችን ላይ ጉዞ ሊያደርጉ ነው። ስንቅ መያዝ አለባቸውና ስንቅ እንያዝ አሉ። መሲሁ ዒሳ ዓለይሂ ሰላም አንድ ዳቦ ወይንም አንዲት ቂጣ ይይዛል። ያኛው ደግሞ ሁለት አመጣ። በቃ ስምምነት አደረጉ። በጉዟችን ላይ እነዚህን ሶስቶችን እንበላቸዋለን ሄደን እስክንመለስ ድረስ አንተ ያዛለውና መሲሁ ለዚህ ሰውዬ ሰጠው። አብሮት መጓዝ ጀመረ። እየሄዱ እያለ የሆነ ቦታ ላይ ሰውየው ይህን አንዱን ቂጣ ተደብቆ ይበላና ሁለት ብቻ ያስቀራል። ቦታቸው አላረ
አሁን ወሬው ስለ ቂጣ አይደለም። ትልቅ ጥበብ ሊያስተምረው ነው መሲሁ። በዚህ ላይ ትልቅ ተአምር፣ ድንቅና ተአምር ሊያደርግ ነው። ያን ተከታተሉ። በላና ደበቀ። አንደኛው በቃ ሁለት ብቻ ያዘ ሰውየው። አንደኛውን በላ። ልክ እየሄዱ እያለ መሲሁ ልክ ያውጣና እንብላ ሲለው ጊዜ ሁለት ቂጣዎችን አወጣ። መሲሁ ጠየቀው ሰውየውን፣ አንደኛው ቂጣ የት ሄዳ ነው? አይ እኔ አላውቅም አለ። ንገረኝ፣ የት ነው ያደረግከው? የለም በቃ እኔ አላውቅም ብሎ ካደ። አንከረ ዛሊክ አስተባበለ፣ ካደ። ከዚያ አሻለው እና ጉዟቸውን ቀጠሉ መሲሁ ጋር። በቃ አንተ እንደዚህ ነህ በተለየኝ ምናምን ቀጥል አላለውም መሲሁ ዒሳ ዓለይሂ ሰላም። እሺ እንሂድ አለው። ጉዟቸውን ቀጠሉ። እየሄዱ እያለ መሲሁ ዒሳ ዓለይሂ ሰላም እና ሰውየው የሆነ ማየት የተሳነውን ልጅ አገኘ መሲሁ በመንገዱ መካከል። ቢስሚላህ አለና በአላህ ስም አለና አይኑን ፈወሰው። አይኑ ተገለጠ። ይህ አይሁድ በጣም ተደነቀ። እንዴ ማየት የማይችልን ልጅ አይኔ እያየ እዚሁ አይኑን ገለጽክለት አለው። ምንኛ የሚደንቅ ተአምርና ስራ ነው ብሎ ተናገረ። መሲሁ ምን አለው? የዚህን ልጅ አይን በመለሰ በአምላኬ በአላህ ስም እጠይቅሃለሁኝ ያችን ቂጣ ማን የበላት አለው። አይ እኔ አልበላሁም አልወሰድኩም ብሎ አሁንም ሸመጠጠ። እሺ እንሂድ አለው። ቀጠሉ ጉዟቸውን። አሁንም እየሄዱ እያለ ባህር አጋጠማቸው፣ ትልቅ ውሃ። መሲሁ ዒሳ ዓለይሂ ሰላም ጋር ሰውየው አብረው ናቸው። ይሄን ባህር እንዴት ልናልፍ ነው አንተ መሲሁ አለው። ሰውየው ምን አለ? ማነው ዒሳ ዓለይሂ ሰላም ምን አሉት? እኔ በአላህ ስም ወይንም ቢስሚላህ ብዬ ውሃውን እረገጣለሁኝ እርሱም መሬት ይሆንልናል አለው። ገና ነገረው ወደፊት የሚሆነው። ይሄንን ተአምር አድርጓል መሲሁ። በባህር ላይ የመሄድን ተአምር ተሰጥቶ ነበረ። ከዚያ ሰውየውን ቢስሚላህ ብለህ ከእኔ ጋር ውጣ አለው። አብሮት ወጣ። መንገድ ሆነላቸው። በቃ ደረቀ፣ እንዲጓዙ ሆኑ። ልክ ባህሩን ካለፈ በኋላ ሰውየው በጣም ተደነቀ። ይሄ ባህር የነበረን መንገድ እንዲሆን ያደረገ ምን አይነት ተአምር ብትሰጥ ነው አለ። አሁንም ጠየቀው፣ ይሄን ባህር ለእኔና ለአንተ መሬት ባደረገ በአምላኬ በአላህ ስም ጠይቀሃለሁኝ ያችን ቂጣ ማን የበላት ንገረኝ አለው። እኔ አልበላሁም ብሎ ሸመጠጠ። ሆነ መጨረሻ ላይ አሁን መሲሁ ምን አይነት ተአምር ሊያደርግ ነው? አሁንም እየሄዱ እያለ በመንገዳቸው ላይ መሲሁ ዒሳ ዓለይሂ ሰላም 3 ድንጋዮችን አነሳ። እነዚህንም ድንጋዮች ወዲያው ዱዓ ያደረገ አላህ ሱብሓነሁ ወተዓላ ወደ ወርቅ ቀየረለት። እነዚህን 3 ወርቆች ባየ ጊዜ ይህ አይሁድ በጣም ተደነቀ። እንደ ድንጋይ የነበረ ነገር ወደ ወርቅ ተቀየረ። አሁን መሲሁ ተመልከቱ ጥበቡን። ዒሳ በጣም ጥበብን የተቸረ ነቢይ ነው። አላህ በቁርአን ላይ ጥበብንም አስተምረዋለሁ ልጅሽን ብሎ ቃል ገብቶላታል። ወዩዓሊሙሁል ኪታበ ወልሒክመተ ተብሏል። ጥበብን ይሰጠዋል ልጅሽንም ተብሎላታል። የዒሳን ጥበብ ተመልከተዋል። ምን አደረገ? እንካ ይሄ ወርቅ አንዱ ለአንተ ነው አለው፣ አንዱ ደግሞ ለእኔ ነው አለ መሲሁ። ሰውየው እንግዲህ የሰው ልጅ በምድራዊ ጥቅም በጣም የተፈተነ ነው። የሰው ልጅ ሲባል ሶስተኛው ስለማን ነው የሚሆነው ብሎ ጠየቀ ሰውየው። ዒሳ ምን አለው? ይሄ ሶስተኛው ደግሞ ያችን ቂጣ ለበላት ሰው ነው የሚሆነው አለው። በዚህ ጊዜ ሰውየው እኔ ነኝ የበላሁት በቃ አለ። እኔ ነኝ የበላሁት አለ። ዒሳ ለወርቁን ፈልጎት አይደለም። ዒሳ አላህን ቢጠይቅ ይሄን ምድር እንዳለ ወርቅ አድርግልኝ ብሎ ቢጠይቅ ያደርግለታል አላህ። ቦታችኋል አይደለ? ስለ ወርቁ አይደለም። የሰው ልጅ ግን ለምድራዊ ጥቅም ምን ያክል ጉጉት እንዳለውና በዚያ ምክንያት እንደሚዋሽ እንደሚቀጥፍ ብዙ ኃጢአቶች እንደሚያደርግ ለመግለጽ ነው። ዒሳ ዓለይሂ ሰላም እኔ ወርቁን ፈልጌው አልነበረም፣ እንካ 3ቱንም ለአንተ ውሰድ ብሎ ሰጠው። ከዚያስ በቃ እንግዳውንስ አልጓዝም ከአንተ ጋር ልመለስ ነው አለ። ካደው ራሱ። ዒሳ ጉዟቸውን ጠየቁ። ማን ነው ቀጠሉ። ሰውየው ግን ያንን ወርቅ ታቅፎ እዛው ተቀመጠ። ዒሳ እየሄዱ ነው። እዛ ሰው ታቅፎ እያለ 3 ፈረሰኞች መጡ። እነዚህ 3 ፈረስ እየጋለቡ የሚመጡ ሰዎች ወርቅ ታቅፎ አዩት። ይሄን ሰው እንዴ ለምን ይሄን ወርቅ እኛ እንቀማውም? ይሄን ሰው ገድለ ነው ተባባሉ። ሄዱና ይሄን ሰው ገደሉት። እነዚህ 3 ፈረሰኞች ወርቁን እዛው ይዘው ተቀመጡ። ርቧቸው ነበርና እነዚህ 3 ሰዎች ለምን ከመካከላችን አንዳችን ሄዶ ቂጣ ይገዛም? እስከዛ ድረስ ይሄን ወርቁን ይዘን እዚህ እንቀመጣለን ሁለታችን ተባባሉ። እሺ አሉ፣ ተስማሙ። ከመካከላቸው አንዳቸው ብር ይዞ ሄደና ቂጣ ገዝቶ ሊመጣ ይሄዳል። ይሄ ሰው መንገዱ ላይ እየሄደ ምን አሰበ? ለምንም ቂጣው ላይ መርዝ አድርጌባቸው ገድያቸው እነዚህን 2 ጓደኞችን 3ቱንም ወርቅ ለምን ያልወስድም የሚል ሀሳብ መጣለት። ተመልከቱ ሰይጣን በሰው ልጅ ላይ ምን አይነት ተንኮል እንደሚያስብ። እነዚህ 2 ሰዎች ደግሞ እዚያ ሆነው ምን አሰቡ? ለምን ይሄ ጓደኛችን ቂጣውን ገዝቶ ሲመጣ ግንባሩን ብለን ገለነው፣ እኔ እናንተ ብቻ ወርቁን ለምን አንካፈልም ተባባሉ። ሁላቸውም በዚህ ላይ አሰቡ።
ልክ ሰውየው ቂጣውን ገዝቶ ሲመጣ መርዝ አድርጎላቸው ይዞ መጣ። ልክ ያንን ሊሰጣቸው ሲያስቀምጥላቸው ገደሉት። እሱን በቃ ተከፋፈልናት ብለው በደስታ ሲቧርቁ ያንን ቂጣ አንስተው ሲበሉ ጓደኛቸውን ገደሉት። እነሱም መርዙን በልተው እዚያው ሞቱ። 3-4 ሬሳ ዒሳ ትቶት የሄደው ሰው ገድለውታል። እነዚህ 3 ሰዎች ደግሞ ተገዳድለዋል። ወርቁ ተቀምጧል። መሲሁ ጉዟቸውን ጨርሰው ልክ ሲመለሱ ይሄን ነገር አገኙ። በጣም ደነገጡ። ጓደኛው ሙቷል፣ እዛ ብሎ የተከተለው 3ቱም ሰዎች ሙተዋል። ወርቁ ግን ተቀምጧል። ማንም አልነካው። ፈአውሐ አላሁ ኢላ ዒሳ አላህ ወደ ዒሳ የተከሰተውን ክስተት ነገረው፣ ተረከለት። ዒሳ ሆይ እዛ በኋላ እነዚህ አንተ ከሄድክ በኋላ እንዲህ ሆኗል ብሎ ልክ አሁን የነገርኳቸውን ታሪክ ሲነግረው ሀከዛ ተፍዐሉ ዱንያ ቢአስሓቢሃ ብለው ዒሳ ተናግረው ጥለውት ሄዱ። የዚች ዓለም ጸጋ የዚች ዓለም ብልጭልጭ ጸጋ በባለቤቶቿ በወዳጆቿ ላይ ልክ እንዲህ ታደርጋለች ብሎ ተናግሮ ሄደ። ታገዳድላቸዋለች። ቦታቸዋል አይደለ? ይህ ነው እና መሲሁ ዒሳ ዓለይሂ ሰላም በጣም ድንቅና ተአምራቶችን ተሰጥተዋል። ይህ ሁሉ ግን አምላክ በእርሱ በኩል ያደረገው ተአምር ነው። ቦታቸዋል አይደል? አምላክ በነቢያት በኩል በርካታ ተአምርን ሲያደርግ ቆይቷል። በመሲሁም በኩል አደረገ። በሙሴ በኩል ባህርን የከፈለው ማን ነው? ያ አንዱ አምላክ ነው። ሙሴ ለመሆኑ በትሩ መጥቶ መክፈል ይችላል ወይ? አይችልም። በፍጹም ቦታቸዋል አይደለ? በትሩ አትከፍልም። ሙሴ መክፈል አይችልም። ማን ይሄን የሚያደርገው? አላህ ነው። አላህ ሲናገር ምን አለ? ወአውሐይና ኢላ ሙሳ አን ድሪብ ቢዐሳከ አልበሕር አለ። ወደ ሙሴም ትእዛዜን አስተላለፍኩኝ፣ በያዝካት በትር ውሃውን ንታው ይከፈላልም አልኩት አለ። ፈንፈለቀ ፈካነ ኩሉ ፍርቅን ከጠውዲል ዐዚም ይላል። በመታውም ጊዜ በበትሩ ለሁለት ተከፈለ፣ ሁለት ጋራ ሆኖ ደርቆም ቀረ አለ። ከዚህ ተራራ ሆነ ማሁን ተከፈተላቸው ሄዱ። አምላክ በነቢያት በኩል ተአምርን ያደርጋል። አብርሃምን እሳት እንዳታቃጥል ያዘዛት ማን ነው? አላህ ራሱ ምን አለ? ቁልና ያ ናሩ ኩኒ በርደን ወሰላመን አላ ኢብራሂም አለ። ኢብራሂምን ወደ እሳት በወረወሩት ጊዜ እሳትን እኔ ነኝ ያዘዝኳት ይላል። አንቺ እሳት ሆይ ለአብርሃም ሰላም ሁኝለት፣ ቀዝቃዛም ሁኝለት እንዳትጎጂው ብዬ አዘዝኳት አለ። እና ይህ ነው የሆነው ነገር። በነቢያት በኩል አምላክ ድንቅና ተአምርን ያደርጋል። በመሲሁም በኩል እንዳደረገው ሁሉ ይህ የመልእክተኛነታቸው የእውነተኛነታቸው ማረጋገጫ እንጂ የአምላክነት ማረጋገጫ አይደለም። ወደዚህ መንገድ ነው የምንጠራቸው፣ ወደዚህ መንገድ ነው የምንሰብካቸው። ልጆች እዚህ ሀዛሌን ነው ካላችሁ ቀጥሉ። ባረክ በምኩራብና በመቅደስ እኔ ሁልጊዜ አስተማርኩ። ማን በሚሰበስብበት ይቅርታ፣ ማን በሚሰበስብበት አይሁድ። ኦኬ፣ አይሁድ የተሰበሰበ የት ነው? በዓለም ላይ ነው አይደል? በእስራኤል ምድር ላይ። እሺ፣ በእስራኤል ዓለምን የጨመረ ለምንድን ነው? ያው ይህን ዓለም ሲል ጊዜ በግልጥ ለዓለም ተናገሩ አለ። አይሁድ ሁሉ በሚሰበሰብበት። አይሁድ ማለት የዘር ስም ነው የዓለም ስም ነው? የዘር ስም። እሺ፣ ዓለምን ምን አገናኘ እዚህ ጋር? በጣም ጥሩ። ዓለምን ምን አገናኘ? የተላከበትን ቦታ እየተናገረ ነው። ለዓለም ተናገርኩ ካለ በኋላ ለማን የተናገረው የሚለውን ደግሞ ስናይ አይሁድ ለሚባል ሕዝብ ብቻ እንደተናገረ ይነግረናል። ስለዚህ የተላከው ለአይሁድ ሕዝብ ነው። ገብቶሃል አይደለ? ያንን ግን ነው እንደዚህ እያለ ነው መጽሐፉ። ገብቶሃል? ኢየሱስም መልሶ እኔ በግልጥ ለዓለም ተናገሩ። አየው፣ እየቀጠፍክ ነው ያለውን። በምኩራብም ይላል ከታች። ምኩራብ ማለት አደባባይ ነው። አየው፣ ለአይሁድ ይላል። እዚህ ጋር እሱ የተላከውንም ለዓለም ነው። ምኩራብ ማለት ለተቀበለ ሁሉ፣ ምኩራብ ማለት አደባባይ ነው። ለተቀበለ ሁሉ የሚሰበሰቡበት ቦታ ማለት ነው። የሚሰበሰቡበት ቦታ ማለት ነው። የሚሰበሰቡበት ቦታ ማለት ነው። ማስረጃ የሚሰበሰቡበት ቦታ ማለት ነው። በምኩራብ የምለው ዘር አይደለም። ምን ልበለው? ይሄን ምን ልበለው ማለትን በአማርኛ ሌላ ምን ልበለው? ሌላ ትርጉም አለ? ምኩራብ ማለት እንደዛ ማለት ነው እያልኩ ነው። የቱ ጋር ነው የምኩራብ ትርጓሜ? እንደሱ መሰብሰቢያ ቦታ ነው። የቱ ጋር ያገኘው? እሺ፣ ስለዚህ ኢየሱስ ክርስቶስ እንኳን ለዓለም እንደተላከ ተቀበልኩ። የዓለም ሲል ጊዜ ምን ማለት መጽሐፍን ራሱኛ እያስረዳ ለማን የመጣ ኢየሱስ ክርስቶስ የመጣው ለእስራኤል ብቻ እንደሆነ ቃል በቃል ይናገራል። ምን አለ ኢየሱስ ክርስቶስ? እኔ ከእስራኤል ቤት ሆነው ለጠፉት በጎች በቀር ከዛ ውጭ አልተላኩም እያለ ይናገራል። አንተ እስራኤላዊ ነህ አይደለም? አይደለሁም፣ የጌታ ሰው። ስለዚህ ለአንተ አልተላከም ኢየሱስ ክርስቶስ። ተስፋ ቁረጥ። የዛሬው ሌሊት ይኸው ማለት
ወይኔ እሺ እሺ እሰየው። አሁን እኮ ባነበብኩ ክፍል ላይ አንተው አውጥታ ነው አንተ እየደበቅ ካለው ክፍሉን ማለት ነው። ለሌላ ጊዜ ግን ለአንተም ትምህርት ይሆናል። ግን በዚህ ላይ ብቻ በጣም ቴንኪዩ በጣም እወዳለሁ። የምሬ ነው። እኔ ብቀበልም ባልቀበልም አንተም የራስን ሀሳብ ለመናገር ብለህ ስላስገባኸኝ ባትቀበልም ብትቀበልም እኔን የራስን ሀሳብ አውርቻለሁ። የእግዚአብሔርን ሀሳብ በጣም ቴንኪዩ በጣም ነው። የምር ኢየሱስ ክርስቶስ አምላክ እንዳልሆነ አስመሰከርኩ ቅድም። እናመሰግናለን። እርሱ መስጠት እንደማይችል ኢየሱስ ክርስቶስ መጀመሪያ ሲመጣ አውቆ የተኛ መንግስተ ሰማያትን መስጠት ይችላል አይችልም? ኢየሱስ ክርስቶስ መስጠት እንደማይችል ቅድም መስክራል አይደለ? አረ ይሰጣል ይሰጣል። ሰጣ አይደለም ያለው ማን ነው? ወንድሜ እኔ የምሰጥ አይደለሁም ያለው ማን ነው? መንግስተ ሰማያት እግዚአብሔር በሱ መንገድ ነው መንግስተ ሰማያትን የምሰጠው። ማን መንገድ ይሰጣል ሳይሆን ጥያቄው በሱ መንገድ ብቻ ነው መንግስተ ሰማያት። በማን መንገድ ይሰጣል ሳይሆን ጥያቄው ማን ነው የሚሰጠው? ኢየሱስ ነው። እግዚአብሔር ግን ምን አለ? እኔ የምሰጥ አይደለሁም መንግስተ ሰማያት ያለው ማን ነው? እሺ ጸጋ ሰላም፣ እንዴት ነሽ? ሰላም ሰላም፣ እንዴት ነህ ውሱ? እንዴት ነህ? ደህና ነህ? አለን። ክብሩ ይስፋ ለመድኃኒዓለም ልበል። እሺ አጠር ያለ ጥያቄና ብዙ ማብራሪያ የማይፈልግ ጥያቄ ነበረ። ማለት ሎጂካሊ ነው፣ ሃይማኖታዊም ላይሆን ይችላል። እሺ ጥያቄ ምንድን ነው? ለምሳሌ ስለ ኢየሱስ ክርስቶስ በቁርአንም በመጽሐፍ ቅዱስም ተጽፏል እና ቁርአን ደግሞ ከመጽሐፍ ቅዱስ ወይም ደግሞ ከኢየሱስ ክርስቶስ ውልደት የ500 ዓመት አይነት ያክል ልዩነት እንዳለው ይታመናል። አይታመንም? እሺ እና እንደዛ ከሆነ ደግሞ ያ ማለት ስለ ኢየሱስ ክርስቶስ አብረው ከኢየሱስ ክርስቶስ ጋር የነበሩ ሐዋርያቶች የጻፉት ስለ ኢየሱስ ክርስቶስ ማንነት የጻፉት ጽሑፍ አለ መጽሐፍ ቅዱስ ላይ የምንመለከተው እና ደግሞ ቁርአን ላይ ደግሞ ያለ አለ። እሺ ቀጥል የለም ነው ያልከኝ? ሐዋርያቶች ለመጻፋቸው እነሱ ጽፈዋል። ሐዋርያቶች ለመጻፋቸው እሱን መጽሐፍ ማስረጃ ስለሌለ እነሱ ጽፈዋል። እሺ ለማንኛውም እሺ ቀጥል፣ ሀሳብ ጨርስ። ኦኬ እሺ። ከዛ እና ደግሞ ከ500 ዓመት በኋላ ኢየሱስ ክርስቶስ ከሞተ ካለፈ ከ500 ዓመት በኋላ ደግሞ የተጻፈ ወይም ደግሞ በጅምሪል ምናምን የወረደ ተብሎ የሚታመን ከቁርአን ላይ ያለ የክርስቶስ ማንነት አለ ወይም የኢሳ ማንነት አለ። ከሁለቱ እንዴት ነው በሰዓቱ እማኝ የነበሩት ተብሎ የሚታመኑት ተቀባይነት ሳይኖረው ቁርአን ተቀባይነት ሊኖረው የሚችለው? ይሄን በግልጽ በሆነ በሎጂካል ብቻ ብትመልስልኝ። ቁርአን ገና ስትገልጠው ጊዜ ከአምላክ ዘንድ የመጣ ቃል መሆኑን ይነግራል። ከአምላክ ከሚናገረውን ከማመንና ምድር ላይ እነ ሉቃስ እኔ ሁሉም መርምሬ ተከታትዬ ይሄን ልጽፍ መልካም ሆኖ ታየኝ ብሎ ከተናገረ ከግለሰብ መልእክት አምላክ የተናገረው ነው መቀበል ያለብህ አንተ። የቁርአን ገላጭ ማን ነው ብለህ የሚለውን ስትመለከት ጊዜ ተንዚሉል ኪታቢ ሚነላሂል ዐዚዚል ሐኪም ይላል። ከአምላክ ዘንድ እንደተወረደ ቃል በቃል ይነግራል። አምላክ የነገረህን ነው የምታምነው ወይንስ ሉቃስ ወንጌል ምዕራፍ 1 ቁጥር 1 ለክርስቶስ ሞት ስቅለት ምናምን የዘገበልህ አካል ምን እንዳለ ላሳይህ። ሉቃስ ምን እንዳለ ላሳይህ። እንዴት ይሄን መጽሐፍ እንደጻፈው ያው የከበርክ ቴዎፍሎስ ሆይ ከመጀመሪያው በአይን ያዩትና የቃል አገልጋዮች የሆኑት እንዳስተላለፉልን ቁርአን ላይ እንዳስተላለፉልን የሚል መልእክት አለ እንዴ? ላላላ አምላክ ራሱ ተናጋሪው እሱ ነው። አምላክ ራሱ ተናጋሪው እሱ ነው። ይሄ እንዳስተላለፉልን አምላክ በፊደል ነው የጻፈ። እሱ ጤነኛ አይደል? ያው አንዝል ታህት ምን አለ? ያ እነዚህ ጋር ይታያል እንዳስተላለፉልን አለ። ይሄን ባዩ ማን ነው? ሉቃስ የወንጌል ጸሐፊ። በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት እንደሞከሩ ተመልከት። የሰዎች ሙከራና ጥረት ነው ይሄ መጽሐፍ።
እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉም ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ አለ። ተመልከት እንግዲህ ሁሉም በየተራው ተከትዬ አለ። ሁሉም ጥናት አድርጎ ምን ብሎ መልካም ልጽፍልህ መልካም ሆኖ ታየኝ አለ። ስለዚህ የሰዎች የትግላቸው የጥረት የእንትናቸው የልፋታቸው የድካማቸው የጥረታቸው ውጤት እንጂ መጽሐፍ ከአምላክ ዘንድ የተወረደ እንደሆነ ማስረጃ የለው። ያው ራሱ የጸሐፊው ባለቤቱ ነው የተናገረው። ቁርአን ላይ እስከተባለ ቃል በቃል ከአምላክ ዘንድ የተወረደ እንደሆነ ይነግርሃል። ራሱ አምላክ ነው ይሄን እየተናገረ ያለው። አምላክ የተናገረውን ነው እንደ ሎጂክ እንደው አንተ እንደ ሎጂክ ስለሆነ የጠየቅከው የምቀበለው አምላክ የተናገረውን ነው ወይንስ አንድ ሰው መጥቶ እኔ ይሄን ልጽፍ መልካም ሆኖ ታየኝ ብሎ የተናገረውን ነው የምቀበለው? ያ ቁርአን ገና ስትከፍተው ምንድን ነው የመጽሐፉ መወረድ አሸናፊውና ጥበበኛው ከሆነው ከአላህ ዘንድ ነው ይላል። ይህ ቃል የመጣው ከአምላክ ዘንድ ነው፣ በመንፈስ ቅዱስ ምሪት አማካኝነት የመጣ ቃል እንደሆነ ይነግርሃል። ላሳይህ። እሱንም ልክ እንዲሁ በመልአኩ ገብርኤል በመንፈስ ቅዱስ እንደሆነ አላህ ስብሐነሁ ወተዓላ ይናገራል። ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል። እንግዲህ ከአምላክ ዘንድ የመጣ ቃል እና ሰዎች በዚህ በጥረታቸው የጻፉትን እንዴት ነው ያና እዚህ ጋር ምን ይላል? ምን ይላል? እርሱም ቁርአን በእርግጥ ከዓለማት ጌታ የተወረደ ነው። አየህ አይደለ? ማን አወረደው? እርሱን ታማኝ መንፈስ ጅብሪል አወረደው ይላል። ከአስፈራሪዎቹ ነቢያት ትሆን ዘንድ በልብህ ላይ አወረደው ይላል። አምላክ የተናገረውን ቃል ልቀበል ስለ አንድ አካል ምድር ላይ ስለተፈጸመ ነገር ወይንስ የሆኑ ሰዎች ተነስተው ይሄም መልካም መስሎ ታየኝ ልጽፍልህ እንግዲህ ብዙዎቹ እንደጣሩት እኔም ጥረት አድርጌ ሁሉም ተከታትዬ ጻፍኩኝ ካለው እንዴ ይህን ይመስላል። እሺ ማዘቤ በጣም ነው ማከብረው እና ግን አሁን ይሄ ቅዱስ ቁርአን ራሱ ትክክለኛ ከአላህ የተጻፈና ትክክለኛ ማስረጃ ምን ለመሆኑ ምስክር ወይም ደግሞ ሌላ ማስረጃ ሆኖ የሚቀርብ ነገር ምን ሊኖር ይችላል? የምን አይነት ማስረጃ? ደስ ያለን ጠይቀኝ። አንድ አካል አንድ መጽሐፍ መለኮታዊ መጽሐፍ የሚያሰኘው ምን ማስረጃ ሲሟሉለት ነው? ሌላ ምስክር አሉት ወይ ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መልአኩ ገብርኤል ሲያመጣለት ሌላ ምስክር አለው ወይስ ራሱ ብቻ ነው ምስክሩ ካልክ ይህንንም ልመልስልህ እችላለሁ። አሉት ሌሎች ምስክሮች፣ ነፍ ምስክሮች አሉ። ያዩት ነበር፣ መልአኩ ሲያመጣ ሲያወርድ ያዩት ነበር፣ ይመለከቱት ነበር፣ ይሰሙት ነበር። ላሳይህ ነገር ጠየቅ ይችላለሁ። ወንድም ጨርስ። አንዱ ቀጣይ ትቀጥላለህ። እሺ ቀጥል። አይ አሁን አልሰማኝም ብዙ። ምን ነበር ያልከው? እስኪ ማስረጃዎች አሉ ምናምን ያልከኝ። እንግዲህ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቃሉ ሲመጣላቸው ጊዜ መልአኩ ገብርኤል ሲያናግራቸው ቃል ሲያወርድላቸው ጊዜ ሌላ ምስክር ነበረ ወይ ከተባለ አይ ወይንስ ራሱ ብቻ ነው ምስክሩ ብሎ ብዙ ጊዜ ስለሚጠየቅ ነው። ለራሳቸው ብቻ አይደሉም፣ ራሳቸው ብቻ አይደሉም። እንዳለ ከ100 ሺህ በላይ ምስክሮች አብረዋቸው ቁጭ ብለው መልአኩ ገብርኤልን ያዩት ነበር፣ ይሰሙት ነበር። ቃል ሲያመጣ ጊዜ ምስክሮች ላሳየው ይችላል። ካላስቸገርኩ ማለት እኔ አሁን አዲስ ነው የሆነብኝ። እስከዛሬ ሲባልም ሲወራም ሰምቼ አላውቅም። ይቅርታ 100 ሺህ ቀርቶ እኔ እንጃ። እስቲ እነዚህ የዓይን እማኝ ሰሃቦች የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሃቦች ቁጭ ብለው መልአኩ ገብርኤልን ይመለከቱት ነበር፣ ያዩት ነበር። እሱ ማለት ነው ራሳቸው ብቻ አይደለም ምስክር። እሺ እሱ ጨረሰ ወንድም። እሺ ቆይ እስካወጣልህ ድረስ። እሺ ጥያቄ ምንድን ነው? ትቀጥል። እሺ ሰላም ነው፣ እንዴት ነህ? ያለው ደህና ነው። እኔ ማለት ነው አንድ ያልገባኝ ነገር በመጀመሪያ ደረጃ የሚጠይቀው ነገር እስልምና እና ክርስትና የሚባለው ዲፈረንስ ራሱ ከቃሉ አንጻር እስልምና ማለት ምን ማለት ነው? እኔ በጣም ያልገባኝ ነገር ክርስትናስ ማለት ምን ማለት ነው? ኢስላም ብሎ ማለት አንድና ብቸኛ ለሆነው አምላክ ታዛዥ መሆን፣ እርሱም በፍጹም በብቸኝነት መገዛት ማለት ነው። ኦኬ እሺ። ክርስቲያኖችም የሚያመልኩት አምላክ እስልምናንም ሙስሊሞችም የሚከተሉት አምላክ የሚያመልኩት አምላክ አንድ ነው ወይስ የተለያየ ነገር? ክርስቲያኖች አምላክ
በመለኮት አንድ ነው፣ በአካል ሶስት ነው ብለው ሶስት አካሎችን አምላክ አድርገው ያምኑባቸዋል። ይሄ ደግሞ ስህተት ነው። አምላክ አንድና ብቸኛ ነው እና ላሳይህ አንድ ጊዜ ዝጋ። ይሄ ነውና ያውና ሐዲሱ ዝጋ ታገኝታላችሁ። ሶሂሁ ሙስሊም ቁጥር 8 ላይ ታገኘዋለህ። ያ ሶሂሁ ሙስሊም ቁጥር 8 ላይ እዚህ ጋር ይገኛል። ሐዲሱ በጣም ረጅም ነው። መልአኩ ገብርኤል መጥቶ ቃል ሲያመጣ ጊዜ ሶሃቦች ይመለከቱት ነበር። የዘገበው ሰሃባ ያስተላለፈው ሰሃባ ዑመር ኢብኑ አልኸጣብ ይባላል። ያውና እዚህ ጋር እዚህ ማን እንደሆነ መጨረሻ ላይ ተቀምጦላቸዋል። ያ ነውና ፈኢነሁ ጅብሪል አታኩም يعلمكم امر دينكم ይላል። እዚህ ጋር መጥቶ ረጅም ነው ሐዲሱ። መጨረሻ ላይ ማን እንደመጣ ስለ ሃይማኖት መጥቶ ራሱ መልአኩ ገብርኤል ትምህርትን ያስተምርናቸው ነበር፣ ይሰሙ ነበር፣ ያዩ ነበር። የዓይን ምስክሮች እርሱ መጥቶ ሊያስተምራቸው እንደነበር እዚህ ይገልጹላቸዋል ማለት ነው። ወደ አማርኛ እንቀይረው። ሃይማኖታቸውን ሊያስተምራቸው የመጣላቸው ገብርኤል ነው እያለ ይናገራል። ስለዚህ መልአኩ ገብርኤልን እነዚህ ኃይለ ማኝ የሆኑ ሱሐቦች ይመለከቱት ነበር። ትምህርትንም ጭራሽ እንዳውም ያስተምራቸው ነበር፣ እየመጣ ይሰሙ ነበር። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብቻ አይደለም። እሺና አምላክን አንድም ሶስትም ነው ብለው የሚያምኑ አካሎች ናቸው። አምላክን ነብያቶች ደግሞ ያስተማሩት አንድና ብቸኛ እንደሆነ ነው፣ ለእርሱ አጋር እንደሌለው። እሺ እኛ በነብያት መንገድ ላይ ነው ያለነው። ይሄን ይመስላል። እሺ ጥያቄ አለ? ይቀጥል። ጸጋ ጨርሰሃል? ሌላ ጥያቄ አለ? አይ መሀል ላይ እኮ ብዙ ኢንተርሴፕተሮች በዙና ጥያቄው አንደኛ አልጨረስኩም ማለት አጥጋቢ መልስ አግኝቻለሁ ብዬ አላሰብኩም። እሺ የጠየቀው ጥያቄ ይህ ሰሃቦች ማለት ምስክር ሰሃቦች ማለት የነቢዩ መሐመድ ተማሪዎች ናቸው። ቃል ሲመጣላቸው ጊዜ አብሮ የነበሩ ያዩ፣ የተመለከቱ፣ የሰሙ የሆኑ መስካሪዎች። እንዴት አብረው ሊገኙ ይችላሉ? በሰዓቱ አብረው ልክ ኢየሱስ ክርስቶስ በነበር ጊዜ እነ ማቴዎስ እነ ዮሐንስ አሉ ብለህ እንደምታምነው። እሺ ነብዩ ከእንትኑ ቁርአን ከመውረዱ በፊት የምር ከዛም በፊት ነብይ ነበር እንዴ? አዎ ከነብዩ ሰለላሁ ዐለይሂ ወሰለም በፊት ነብያቶች ነበሩ። ኖ ራሱ ነብዩ መሐመድ ራሱ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ኩንቱ ነቢየን ወአደም በይነ ሩሒ ወልጀሰድ ብለዋል። አዳም ገና በስጋና በመንፈስ መካከል ሳለ ነቢይ ነበርኩ ብለዋል። ስለ ምንትን ነብይነታቸው የተገለጠ ወይም ደግሞ የታወቀው ከዛም በፊት አስተማሪ ነበሩ። ከዛም በፊት የሚያስተምሯቸው በስራቸው የሚማሩ ነበሩ። ነብይነታቸው በፊት ነው ያልካለው? አዎ ነብይነት በፊት ከቁርአኑም በፊት ነው። ማስተምር የሚችለው አይችልም እኮ ነብይ ሲሆን ጊዜ ነው ትውልድን የሚያስተምረው። አንድ ነብይ እኮ ነብይነቱ የተረጋገጠ ወይም የታወቀው መች ነው? ነቢያችን ሰለላሁ ዐለይሂ ወሰለም የዘኔ በ40 ዓመታቸው ነው። ቁርአን ነብይ ከተደረጉ በኋላ ነው ቁርአን ሲወርድ የነበረው። ገብቶሃል አይደለ? ነብይነትን ማዕረግ ሲያገኙ ጊዜ የመጀመሪያው አንቀጽ ወረደ። በዚያው ሱረቱል አለቅ ወረደ። ኢቅራ የሚለውን አንቀጽ አወረደላቸው። ከዚያ በኋላ በሚያመጣ ጊዜ እነዚህ አማኞች ይመለከቱት ነበር፣ ይሰሙት ነበር መልአኩ ገብርኤል። እሺና መስካሪዎች ነፋሉ። ከ100,000 በላይ የሆኑ ምስክሮች ናቸው እነዚህ ሰሃቦች። ከ100,000 በላይ ናቸው። እሺ ኦኬ። ስለ የመጀመሪያው ምዕራፍ ሲወርድ ግን ነብይ አልነበረም። ከመውረዱ ማለት የመጀመሪያው ምዕራፍ ከመውረዱ በፊት ነብይ አልነበረም ነው። ነብይ ከመሆኑ በፊት ወይም ማስተማሪያ ነበር። ማንኛውም ነብይ ከመሆኑ በፊት ነብይ አልነበረም። ነብይ ከመሆኑ በፊት ነብይ ነበረው አይሆንም። አምላክ መልአኩ ገብርኤል መጥቶ ነብይነታቸውን አበሰራቸው ቃል በቃል ሙሐመድ ሆይ አንተ የአምላክ መልእክተኛ ተደርገህ ተመርጠሃል ብሎ አብሳሪው መልአክ ያበስራል አይደል? መጥቶ አበሰራቸው ነብይነታቸው። ነብይ ከመሆናቸው በፊት ነብይ አልነበሩ ወይ? ነብይ አልነበሩም። ከዛ በፊት እኮ ጥያቄ እንደዛ ካልነበረና አስተማሪ ካልነበሩ የመጀመሪያው ለምሳሌ የመጀመሪያው ምዕራፍ ሲወርድ ግን ማንም አልነበረም ነው። ምን አገናኘው ወገናችን? አንድ ነብይ ከመሆኑ በፊት ነብይ ነው መሆን አለበት። ሰሃቦች አልነበሩትማ። ሰሃባ ማለት ምንድን አማኞች እኮ ናቸው እነዚህ። ክርስቶስ ሐዋርያት ነበሩት እንዴ? ነብይ እሱ ሳይላክ በፊት ሳይነሳ በፊት
አልነበሩትም። እሱን አይደለም እኮ እያልኩ ያለሁት። እንደዛ እኮ ነው። ነቢይ ከመሆናቸው በፊት ነቢይ መሆን አይጠበቅባቸው። አስተማሪ ምንድን ነው የሚያስተምሩት? ከዛ በፊት አምላክ ቃል ሲያወርደለት ነው አይደል? ይሄን ለህዝቡ የሚያስተምረው አንድ ነቢይ አድርጎ ሲልከው ነው አይደል? ነቢይነት እንዲታወጀው ያ ነው የሆነው በእርሳቸው ላይ ልክ እንዳለፉት ነቢያት ማለት ነው እኮ እኔ እያልኩ ያለሁት አንደኛ፣ እሺ የመጀመሪያ ጥያቄ በእኩል ወይም ደግሞ ሁሉም የቁርአን መጽሐፍቶች በእኩል አልወረዱም ማለት ነው። እሺ እንደዛ ከሆነ ደግሞ ለመጀመሪያ ጊዜ የወረደው አንዱ ምዕራፍ ላይ ብቻውን ነበር ማለት ነው። መልአኩ ገብርኤል አለ። አምላክ ራሱ መስክሯል። መልአኩ ገብርኤል መስክሯል። ያን ምስክር ከፈለክ የአምላክንም የመልአኩ ገብርኤልን ምስክር ላሳየህ እችላለሁ። እሱ ችግር የለውም። እሺ የመጀመሪያው ላይ ቁርአኑና እሱ ነው የሚሆነው፣ ሌላ ነገር ሊኖር አይችልም። ከዚያ በኋላ ነው ነቢይ፣ ከዚያ በኋላ ነው የሚጠራው ነቢይ። ከዚያ በኋላ ትውልድን ይጠራል ወደዚያ መንገድ። የዛኔ በጠራቸው ጊዜ አብረው እንደሰሙ እንዳዳመጡ እንደተመለከቱት ገብርኤልን ማስረጃ እያሳየው ግን እኔ ጥያቄ አለኝ። ጥያቄ ምንድን ነው? እሺ ክንፈ ሚካኤል ቀጥ። እሺ እኔ ጥያቄ የክርስትናና የእስልምና ሃይማኖት አመጣጡ ይለያያል። ክርስትና እምነት በአንደኛው ሴንቸሪ ነው። እስልምና እንዲህ እስካሁን እስከማውቀው በሰባተኛው ሴንቸሪ ነው። ነብዩ መሐመድ ከመምጣቱ በፊት እስልምና የለም። አሁን አንተ እያልክ ያለው የነቢያት እስላም የነቢያት ሃይማኖት ነው። ከዛ በፊት አለ እያልክ ነው ያለው ማለት ነው። ከዛ በፊት ካለ አንድ ሰው ሻሃዳ ሲይዝ በማን ስም በየትኛው ነብይ ስም ነበር የሚይዘው? ነብዩ መሐመድ ስም ማን ሻሃዳ ሲያዘው? እንደገና ደግሞ ሲቀጥል በትዳር በኩል ደግሞ አንድ ሰው አዳምና ሔዋን ሲፈጠሩ አዳም ለሔዋን ነው የተፈጠረችው፣ ሔዋን ለአዳም ነው የተፈጠረው። ስለዚህ ተየት መሻሻያ መጥቶ ነው አንድ ባለ ትዳር አራት እንዲያገባ የተፈቀደው? እሺ አራት ካገባስ እንዴት ነው ሴትየቱ ፍላጎት ሳይኖራት ሚስቱስ ፍላጎት ሳይኖራት ወይም እሷ ጋር ባጠራቀመችው ሀብት ንብረት እሱ ሌላ ሶስተኛ ተርፈኛ ሴት ሲያመጣ እዚህ ላይ ሚዛና ይሆናሉ? የእሷ ውስጧ እየቆሰለ ማለት ነው። ስለዚህ ወይም ደግሞ አንድ ሀብታም ደግሞ አራት ሲያገባ ዲሃ ደግሞ አንድ ይዞ ሊያድር ነው። ስለዚህ ዲሃና ሀብታምን አመጣጠ ነው ወይ ነው? ከዛ ሲቀጥል ደግሞ በገነት አንድ ወንድ 72 ድንግል ጡታቸው ጉጭ ኩቻ አለ የሚል እኔ እየሰማሁ ነው ማለት እንትኑ ኡስታዞች ወይም አሊሞች ሲያስተምሩ ማለት ነው። ስለዚህ እንዴት ነው በገነት ወሲብ አለ ብሎ ማሰብ እንዴት ነው? እንዴት አንድ ወንድ ለ72 ሴትስ እንዴት ነው የሚዳረሰው? ወንዱ 72 ሴት ይሄን አሁን በማስረጃ ብዙ ኡስታዞች ሲናገሩ ሰማለሁ ማለት ነው። ስለዚህ ለዚህ ምላሽ ስጠኝ እስኪ። እሺ የመጀመሪያው ጥያቄ ምንድነው? የመጀመሪያ ጥያቄ ምንድነው? ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጀመሪያው አዎ እሺ የመጀመሪያው ምንድነው? አንድ ሰው ነቢያቶች ማን ነው? ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት እስልምና ነበር ወይ? ከነበረስ እንዴት ነበር ሻሃዳ የሚይዙት የሚል ነው። አሁን ከነቢ ሰለላሁ ዐለይሂ ወሰለም በፊት እስልምና ሃይማኖት ነበር። አምላክ በቀደምት ነቢያት በኩል ያወረደው ሃይማኖት እንደሆነ ቃል በቃል ይነግረናል። ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። ምን አለ? እነሆ እስልምናን ሃይማኖት እኔ ደነገግኩላችሁ አለ። አምላክ ራሱ እንደደነገገ ከነገረን በኋላ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዘዤባቸው የነበረውን ያንኑ ሃይማኖት ይላል። አየህ የቀደምት ነቢያት ራሱ ያዘባቸውን ሃይማኖት እንደሆነ ከነገረን በኋላ ይህ ነው። ታዲያ እንዴት ነበር? እንደሱ ከሆነ የመሲሁ ህዝቦች፣ የሙሴ ህዝቦች፣ የአብርሃም ህዝቦች እንዴት ነበር ሻሃዳ የሚይዙት? ዛሬ ስትንዲዝ ጊዜ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ ነው የምንለው አይደለ? እነሆ ከአንዱ ከአምላክ ከአላህ የሚመለክ አምላክ የለም፣ ሙሐመድን የእርሱ መልእክተኛ ናቸው በማለት ነው። የሙሴ ህዝቦች፣ የመሲሁ ህዝቦች እንዴት ነበር ሻሃዳ የሚይዙት? አሁ ይሄንንም አላህ በቁርአን ላይ ነግሮናል። የመሲሁ ህዝቦች እንዴት ሻሃዳ እንደሚይዙ እንዴት ሙስሊም እንደሚሆኑ ሲናገር ምን አለ? ወኢዝ አውሐይቱ ኢለል ሐዋሪይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን አለ። ምን ብለው ነው የሚያምኑት? አንድ አምላክ አላህ ነው ብለው ያምናሉ። ከዚያ በኋላ መሲሁ ደግሞ የእርሱ መልእክተኛ ነው ብለው በዘመኑ የተላከው ነብይ እንደ ነብይ ይመሰክራሉ። ልክ በዚህ ዘመን አንድ አምላክ አላህ ነው ብለን አምነን
በዘመኑ የተላከውን ነቢይ እንደ ነቢይ አምነን እንደምንቀበል ሻሃዳ እንደምንይዝ ሁሉ ከዚያ ምን አላቸው? የመሲሁን ህዝቦች እናንተ ሐዋርያቶች ሆይ በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁ መልእክተኛ እመኑ አላቸው። የተላከላቸው መልእክተኛ ማን ነው? መሲሁ ነው። ገብተዋል አይደለ? ስለዚህ እንዴት ወሽሀድ ቢአንና ሙስሊሙን አሉ። እነርሱም ሐዋርያቶችን ምን አሉ? እነሆ አምነናል፣ እኛ ሙስሊሞች መሆናችንን መስክር አለ። አየህ፣ የሙስሊምነታቸው ማስመስከሪያ ቃል ይሄ ሻሃዳ ቃል ነው። እርሱም ምንድነው? ላኢላሃ ኢለላህ ዒሳ ረሱሉላህ የሚለው ማለት ነው። እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ አምላክ የለም፣ መሲሁ ወይንም ክርስቶስ ደግሞ የእርሱ መልእክተኛ ነው ብለው በማመን ማለት ነው። ይህን ይመስላል። እሺ፣ ሁለተኛው ጥያቄ ምን ነበር? ነብዩ መሐመድ ሻሃዳ ያስያዘው ማን ነው? ነብዩ መሐመድ። በጣም ጥሩ። ነቢያቶች መጀመሪያም አምላክ አላህ በመረጃ ሳየኝ። ችግር የለውም። ነቢያቶች ሰለላሁ ዐለይሂ ወሰለም ነቢይ ከመሆናቸው በፊትም በአንድ አምላክ በአላህ የሚያምኑ ነበሩ። ስለዚህ ከመጀመሪያው አምላክ አላህ ሱብሓነሁ ወተዓላ ሙስሊም አድርጎ ነው እንትን ያላቸው። ነቢያችን ሰለላሁ ዐለይሂ ወሰለምን ባዕድ አምልኮ ላይ እንዲወድቁ አላደረገም። አላህን ይገዙ ነበረ። ላሳይህ አንድ ካነ የተሐደሱ ፊ ጋሪ ሒራ ይላል። እዚህ ላይ ነብዩ መሐመድ አሁን ሻሃዳ ያስያዘው ማን ነው? ወይም የእሱ አንድ አባትና እናቱ አሁን እንዲያሉ እሱ የሚናገረው ቁርአን ላይ ጀሃነም እንዲያሉ ነው የሚናገረው። ስለዚህ እናትና አባቱ ለምን ወይ ሙስሊም ሳይሆን ከሙስሊም ሳይፈጠር ነው የቀረ? ዳምጠኝ እየነገርኩህ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሺ፣ በመረጃ ሳይ። እሺ፣ ላሳይህ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ አምላክን አላህን በብቸኝነት የሚገዙ ነበሩ። ገብተዋል። ነቢይ ከመሆናቸው በፊት ራሱ ማለት ነው። ስለዚህ ሻሃዳ መያዝ አስፈልጋቸውም። ራሳቸው ከመጀመሪያው ቀድመው ሙስሊም ናቸው። ሻሃዳ ሳይዝ እሱ ሻሃዳ ወላችን ሻሃዳ ሳይዝ እንዴት ሻሃዳ አሁን አስይዞታል አልከኝ? ሻሃዳ ሰውን ይሁን ሻሃዳ የሚያስፈልገው ሙስሊም ላልሆነ ሰው ነው። አንድ ሰው ወደ እስልምና ሲመጣ ጊዜ ሻሃዳ ያዝ ይባላል አይደለ? ሙስሊም ስላልነበረ አላህን ሰላም ነብዩ መሐመድም እኮ እንደኛው ነው የተወለዱት። ስለዚህ ሻሃዳ ሙስሊም መሆን አለባቸው። ግዴታ ሻሃዳ መያዝ አለበት። ካፊር አልነበሩም፣ ከሃዲ አልነበሩም እያልኩ ሙስሊም ናቸው ከመጀመሪያው ከመሰረቱ። ከቁረይሽ እንዴ ነብዩ መሐመድ ቁርአን ላይ የሚለው ደግሞ ከቁረይሽ ከሚያመልኩ ቤተሰብ ላይ የተፈጠሩት ነው የሚለው። ቤተሰብ ሳይሆን ስለ እርሳቸው ነው እያወራኝ ያለሁት ወገናችን። እርሳቸው አንድ አላህ ነው። ስለዚህ ሻሃዳ የሚያስፈልገው ሙስሊም ላልሆነ አካል ነው። እርሳቸው ደግሞ አንድ አምላክን አላህን በብቸኝነት የሚገዙ ሙስሊም ነበሩ ነብይ ከመሆናቸው በፊት። ማስረጃ ላሳየህ ነው። እዚህ ላይ ማስረጃውን ታሳየኛለህ፣ ችግር የለውም። አሁን ምን እንዲያልከኝ ማለት ነው። ከነብዩ መሐመድ በፊት እንግዲህ ሌላ ትውልድ ያለ ከአንደኛው ሴንቸሪ ጀምሮ እንግዲህ ብዙ ትውልድ ያለ። ስለዚህ ከዛ በፊት ነብያቶች አሉ። ነብያቶች ደግሞ እስላሚ ነቢያት ሃይማኖት ነው ስትል ሻሃዳ አለ። በማን ስም ነው ከነብዩ መሐመድ በፊት የሚያዘው ስልህ አስረዳኸኝ ማለት ነው። ስለዚህ ነብዩ መሐመድ ሲመጣ ብቸኛ ፍጥረት እንዴት ሆኖ እሱ ሻሃዳ ሳይዝ ይቀራል ነው? በሱ ስም ሻሃዳ ያለ ከዛ ወደ ከሱ ትውልድ ያለ ወደዚህ የሚይዝ ከሆነ እስልምና ሲቀበል አሁን የቀደሙ ተመለሰ። ስለዚህ ማን ነው ሻሃዳ ያስያዘው? እንዴ ሻሃዳ ያላዘ ማን? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ይኸውልህ ሻሃዳ የሚያስፈልገው ሙስሊም ላልሆነ ሰው ነው እያልኩ ነው። አዎ እኛ ለምሳሌ አሁን እኛ ሙስሊም ስንወለድ አምላክ ሙስሊም አድርጎ ነው የፈጠረን። ገብቶሃል አይደለ? ሻሃዳ ያዙ አንባልም። ገብቶሃል አይደል? አላህ ሱብሓነሁ ወተዓላ በእስልምና ላይ ነው እንትን ያለን የፈጠረን ለከኛ ነብዩ መሐመድንም ሰለላሁ ዐለይሂ ወሰለም አላህ በእስልምና ላይ ነው ማንኛውንም ሰው የሚፈጥረው፣ በእስልምና ሃይማኖት ላይ አድርጎ ነው የሚፈጥረው። ገብቶሃል? ሰው ሁሉ ሲፈጠር ሙስሊም አድርጎ ነው አላህ የሚፈጥረው። ከዚያ በኋላ እርሳቸውን ባዕድ አምልኮ ላይ አልጣላቸውም። ከሰይጣናዊ ማንኛውም ስራ ጠብቋቸዋል። ከልጅነት ጀምረው አምላክ አላህ ሱብሓነሁ ወተዓላ ጠብቋቸው በዚያ መንገድ ላይ ነበሩ። መልአኩ ገብርኤል ተልኮ ወደ እሺ ወንድም እንደዛ ከሆነ ማለት ነው ወንድሜዋ ነብዩ መሐመድ አንድ ሙስሊም ነው ተፈጥሮ ሻሃዳ መያዝ የማያስፈልገው ከሆነ የእሱ ቤተሰቦች ከቁረይሽ ቤተሰብ የተወለደ ስለሆነ የእሱ ቤተሰቦቹ ገሃነም ናቸው ይላል። ስለዚህ እንዴት የእሱ ቤተሰቦች ከሙስሊም ከቁረይሽ? ምክንያቱም አሁን አንድ ሰው ከኦርቶዶክስ ወይ ከአይሁድ ሆኖ ሲመጣ ነው አይደል ሻሃዳ የምታስይዙት እስልምናን ለማስቀበል ማለት ነው። ስለዚህ እሱ ደግሞ ድንጋይ ጣዖት ከሚያመልኩ ቤተሰብ ተፈጥሮ እንዴት ሻሃዳ ሳይሄድ ይቀዘቀራል? ወገናችን ይኸውልህ ነቢያትን አምላክ ቀድሞ አዘጋጅቷቸዋል። በእስልምና እንደዛ የሚባል ነገር የለም። ነቢያትን ባዕድ አምልኮ ላይ ጥላቸውም አምላክ አለ። ለሰው አርአያ ሊያደርጋቸው ስለሆነ ቀድሞ እነርሱን መርጧቸዋል። አላህ ቃል በቃል በቁርአን ላይ ሲናገር ጊዜ አላሁ የስጠፊ ሚነል መላኢከቲ ሩሱለን ወሚነን ናስ ይላል። እኔ ከመላእክቶችም ከሰዎችም መልእክተኛን እመርጣለሁ አለ። እነዚህን የመረጣቸውን እርሱ የከለከለበት ቦታ ላይ እንዲገኙ አያደርጋቸውም። ነቢይ ከመሆናቸው በፊት ራሱ ባዕድ አምልኮ ላይ አይጥላቸውም። በእስልምና ይሄ ነው እምነታችን።
ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ገና ህፃን ሳሉ ጀምሮ ነው አምላክ አላህ ሱብሓነሁ ወተዓላ እነርሱን ከባዕድ አምልኮ ሁሉ እንደጠበቃቸው በእንትን ሁሉ ያሳያቸው። መልአኩ ገብርኤል ይላክላቸው ነበር ነቢይ ከመሆናቸው በፊት። ላሳየህ እችላለሁ። ገና ህፃን ጨቅላ እያሉ መልአኩ ገብርኤል ወደ እርሳቸው ተልኮ ልባቸውን እንደዚህ ከቀደደ በኋላ ቀልባቸውን አወጣና በዚያ ውስጥ የሚገኘውን የሰው ልጆችን ሰይጣን ሊወሰውስ የሚችልበትን አቅም አወጣ። መልአኩ ገብርኤል የተላመጠች ስጋ የምታክል ወይም የረጋ ደም የምትመስል አወጣና ከቀልባቸው ገፎ ቀልባቸውን አጠበው። ከጀነት ይዞት በመጣው የወርቅ ጥስት በምድር ላይ በሚገኝ ከዘምዘም ውሃ በዚያ አጠበና ምን አለ? ሀዛ ሐظ ሸይጣን ሚንከ ያ ሙሐመድ አለ። ሙሐመድ ሆይ አለ፣ በደንብ አዳምጥ። ሰይጣን በአዳም ልጆች ላይ ሊኖረው የሚችለው እድሉ ይኸውና፣ ይሄ በአንተ ላይ ሊሆን ነበር ተነስቷል ካንተ ብሎ ያንን መንጭቆ ጣለው፣ ወረወረው። አየህ፣ ሰይጣን በሰው ልጆች ላይ የሚያደርገው ተንኮልና ሴራ ምንድነው ከተባለ ክህደትና ኃጢአት። ይህ በእርሳቸው ላይ ምንም አይነት እንዳይኖርባቸው ከልጅነታቸው ጀምሮ አደረገ። ስለዚህ ነቢይ ከመሆናቸው በፊት ጀምሮ አምላክ ይህን እንክብካቤ በእርሳቸው ላይ አድርጓል። ሰይጣን በእርሳቸው ላይ ምንም አይነት ሴራ እንዳይኖረው አድርጓል። ይህን ማስረጃ ላሳይ ይችላለሁ። መልአኩ ገብርኤል ቃል በቃል ተልኮ መጥቶ ቡኻሪና ሙስሊም ላይ በሚገኝ ሐዲስ ለእርሳቸው የሰይጣን ተንኮልና ሴራ በእርሳቸው ላይ እንዳይሰራ ይህንን ለቀልቡን አይደለም ቀልባቸውን አወጣና በዚያ ላይ የሚገኘውን ጥቁር የረጋ ደም የሚመስል ነገር አወጣ። ታቸዋል በልባችን ላይ ምንም አይነት የክህደትና የኃጢአት እሳቢ እንዳይኖር በልባቸው ላይ አላህ ሱብሓነሁ ወተዓላ ከመጀመሪያው ከልጅነታቸው አንስቶ አስወግዶላቸዋል። ስለዚህ በዚህ መንገድ ላይ ነበሩ አንድ አምላክን የሚያምኑና የሚቀበሉ። እሺ ችግር የለም ይሄ ማለት ነው። እሺ የነብዩ መሐመድ ሙስሊም ሆኖ ለመፈጠር ወይም አለበለዛ ከሌላ አምልኮ ባዕድ ከሆነ ቤተሰብ አለመፈጠሩ መስረጃ ትሰጠኛለህ? ያውና ላሳይ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ከመሆናቸው በፊት ማንኛችንም ስንፈጠር ሙስሊም ሆነን የተፈጠርነው። እሺ በመጀመሪያ ይሄ ልታውቅ ይገባል። በቁርአን ላይ ላሳይ። እኔ ሰውን ስፈጥር አላህ ሱብሓነሁ ወተዓላ ሲፈጥራቸው ሰውን ስፈጥር በቀጥተኛው መንገድ አድርጌ ነው የፈጠርኩት እያለ የተናገረበት ላሳይ። ያው በቁርአን ላይ ምን ይላል? ሱረቱ ሩም ስለ ነብዩ መሐመድ ነው የምታስረዳኝ። ሰው ናቸው እርሳቸው ስለ ሰው ብሎ ይናገራል። ሰውን ስለ ሰው አፈጣጠር መጀመሪያ ላሳይ። ሰው ናቸውና ስለ እርሳቸው ደግሞ ልመጣለህ ነው። ነቢይ ከመሆናቸው በፊት አላህን እንደሚገዙ ማለት ነው። ስለ ነብዩ መሐመድ ነው። በቃ ያው ስለ ነብዩ መሐመድ ተውኩት። ያው ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እዚህ ጋር ይናገራል። ምን ይላል? ወደ አማርኛ ትርጉምላቸዋለሁ። በአማርኛ አድርገው። እሺ በአማርኛ አድርግልኝ። እሺ ከን ነብያችን ሰለላሁ ዐለይሂ ወሰለም እሺ እዚህ ጋር ወደ አማርኛ ልቀይርላችሁ በትክክል ከተረጎሙ ወደ አማርኛ ልቀይርልህ በትክክል ከተረጎመው ያው እነዚህ ጋር እንግዲህ ተርጎማ በትክክል እንጃ እንመልከት። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የጀመሩት የመጀመሪያው ራእይ በህልም ውስጥ ያለው እውነተኛ ራእይ ነው። እንደ ጉድ ሲቀድ ከመምጣት በቀር ራእይን አያይም ነበርና ወደ ሂራ ሄዶ ተውሃትንና በመስገድ ለብዙ ሌሊቶች ሲሳይን ያዘጋጃል። ከዚያም ወደ ኸዲጃ ይመለሳል ይላል። እንግዲህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ይሄ ኋላ ነው። ይሄ ኋላ ነው። ኋላ ምንድን ነው ወገናችን? ነብይ ሳይሆኑ በፊት የነበረው ማንነታቸው ነው። ይሄ ነብይ ሳይሆኑ በፊት ወደ ሂራ ዋሻ በመሄድ አላህን ይገዙ ነበር። ገብተዋል አይደለ? መልአኩ ገብርኤል መጥቶ ሳይገለጥላቸው በፊት ወደ ሂራ ዋሻ በመሄድ አላህን ይገዙ ነበር። ይሰማል? እሱ እኮ ከመጀመሪያው ጀምሮ የጀመሩት የመጀመሪያ አይ በህልም ውስጥ ያለው እውነተኛ ራእይ ነው የሚለው እንጂ እኔ ያልኩ ካወላለዱ ነው። እኔ ነብዩ መሐመድ እዚህ ደረጃ ከደረሰ በኋላ መጀመሪያ ከቁረይሽ ሰው ተወልዶ እንዴት ሻሃዳ ሳይዝ እስልምና፣ ምክንያቱም ሌላ አምልኮ ባዕድ ስለሆነ እኮ ነው እናትና አባቱ ገሃነም የገቡት። እናትና አባቱ እኮ እስልምና ቢቀበሉ ኑሮ እኮ አዳምጥ፣ ቆይ ነብይ ከመሆናቸው በፊት እምነታቸው ምን ነበር ነው አይደል ጥያቄ? አይ ነብያ ሲወለድ እናትና አባቱ አሁን ትናንትና በጠየቀው ጥያቄ ታኩር በጠየቀው ጥያቄ ላይ ነው። ትናንትና ስጠይቀህ የት ናቸው ሲልህ አንተ ሌላ መሰጠህ። እኔ ደግሞ ቁርአን ላይ ሳይገብቼ ሳየው እናትና አባቱ በእሳት ውስጥ እንዳሉ ነው የመሰከረው ማለት ነው ነብዩ መሐመድ። ስለዚህ አንዴ ስለ እናትና ስለ አባቱ ከሆነ ጥያቄ ፍታና ነብዩ ሰለላሁ ዐለይሂ ወሰለም ስለ ወላጆቹ ጠይቅ። ስለ እርሳቸው ከሆነ ጥያቄ እኔ እንደዛ ያልኩ እርሳቸው ያውና እዚህ ጋር ነብይ ከመሆናቸው በፊት ያው አላህን ይገዙ ነበር የሚል እያሳየው ነው ሙስሊም እንደነበሩ። አይገባም እንደ ሰውየው
እሺ አንድ ጥያቄ ግልጽ ይሁንልህ። እናትና አባቱ ገሃነም የገቡት ወይም እሳት ለእሳት የሆኑት ይህ ስጠኝ አይደለም። ስለ እናትና ስለ አባቱ ልመልስ። ይሄ ልዝጋው። ስለ እርሳቸው አይደለም ጥያቄ። እሺ እናትና አባቱ እሳት የገቡት እስልምና ስላልተቀበሉ አይደል? እሱ ከየት መጥቶ እስልምና ተቀበለ? ሻሃዳ ሳይዝ። ስለዚህ ስለ እናትና ስለ አባቱ ልመልስልህ ወይ ይሄ ልዝጋው ወይ? ስለ እርሳቸው አይደለም ወይ ጥያቄ? ጥያቄ ግልጽ አልሆነልህም መሰለኝ። በደንብ ግልጽ ነው ወገናችን። ይኸውልህ እያቀላቀልክ ነው። አንድ ነብይና ወላጅ አክስት አጎቶቹ ይለያያሉ። የእርሳቸውን እየነገርኩህ ነው። ከልጅነታቸው ጀምረው መልአኩ ገብርኤል ወደ እርሳቸው ተልኮ መጥቶ ምንም አይነት ኃጢአት ላይና ባዕድ አምልኮ ላይ እንዳይወድቁ እንክብካቤ እንዳደረገላቸው ላሳይህ ነው። አይደለ? ስለዚህ ያውና እዚህ ጋር ነብይ ከመሆናቸው ሙስሊም ነበሩ ወይ ከሆነ ጥያቄ፣ አዎ ያውና ምን ይላል? ፈካነ የእቲ ሒራ፣ ወደ ሒራ ዋሻ ይሄዱ ነበር ነብይ ከመሆናቸው በፊት። ፈየተሐነሱ ፊህ፣ በእርሱም ውስጥ አላህን ይገዛሉ። ተሐኑት ማለት ያው ወህወ እርሱም አተዓቡድ መገዛት ማለት ነው አላህን። አለያሊ ዘዋት ልዐደድ የብዙ ቁጥር ሌሊቶችን የሆኑ ሌሊቶችን እየሄዱ በዚያ ውስጥ አላህን ይገዙ ነበረ። ስለዚህ ወየተዘወዱ ሊዛሊከ ለዚህም ስንቅን ይሰነቃሉ ይላል። ስለዚህ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነቢይ ከመሆናቸው በፊት ወደ ሒራ ዋሻ በመሄድ አንድ አላህን የሚገዙ ነበር። ያ ማለት ያው ነቢይ ሳይሆኑ በፊት ሙስሊም ነበሩ፣ አንድ አላህን የሚገዙ ነበሩ ማለት ነው። ስለዚህ ነቢይ ከመሆናቸው እሺ ተው በቃ እሱን ሆሱ ተው ወንድሜ ዋሱን ተው እና ማለት ነው። ለምሳሌ አንድ የአይሁድ እምነት ተከታይ ወይም ከሌላ እምነት የሚከተል ሰው ሲመጣ አሁን ወደ እስልምና ሲመጣ ሻሃዳ ታዝዛላችሁ አይደለ? ልክ ነኝ አይደለሁም? ከሌላ እምነት ሲመጣ አንድ ሰው ሻሃዳ ታዝዛላችሁ። ስለዚህ የእሱ እናትና አባት ደግሞ የቁሬሽ ወይም የቁሬሽ ጣዖት አምላክ ተከታይ ስለሆኑ የሌላ እምነት ተከታይ ናቸው እነሱ። ከዛ እምነት እሱ ከነዛ ሰዎች ጣዖት አምላኪ ናቸው የሚለውን አውጣ እና ሳይ ትልቁ ላይ ነው አድርገህ አንተ እኔ እኮ ነው ልንገርህ፣ እኔ ጥያቄ እየጠየቁህ ነው እንጂ አንተ ጋር ዲቤት ላደርግ ሳይሆን አሁን የእሱ ቤተሰቦች የቁረሽ ጣዖት አምላኪ ናቸው አልክ አይደለ? ጣዖት ያመለኩበትን ማስረጃ ሳይል ወይስ ያንን ያውጣላለሁ፣ ችግር የለውም ለውጣለህ። አንተ አይደሉም ነው የምትለኝ? እሺ አንተ አይደሉም ነው የምትለኝ? አይደሉም ካልኩ አመጣልሃለሁኝ ነው ካልከው አምጣና ሳይን። ጣዖት ያመለኩበትን አንድ ቦታ አንተ አይደሉም ካልከኝ አመጣልሃለሁኝ። ነው ካልከኝ አልፋለሁኝ። አይደሉም ካልከኝ ጣዖት ያመለኩ የሚለው የቁረሽ ተከታይ አይደሉም። ቁረሽ ምንድን ነው? የቁረሽ እምነት ተከታይ አይደሉም ናቸው። አይደሉም ካልከኝ መስረጃ ላንጣለህ። ቁረሽ ምንድን ነው? አይሰማም? ይሰማል። የቁረሽ ተከታይ አልነበረ